የግሎባል ኒውስ ነው። ሰላም የቻናላችን ተከታታዮች ከግሎባል ኒውስ ለዕለቱ የመረጥናቸውን ዜናዎችን እናስደምጣችኋለን። የተለያዩ ወሬዎችን ይዘናል። በኢራንና በአሜሪካ መካከል ለሚደረገው ድርድር ኢራናውያን በጦርነቱ የተገደሉባቸውን ህጻናት አልባሳትና ጫማዎቻቸውን ይዘው ፓኪስታን መግባታቸው ዓለምን አስደንግጧል። ዓለም በእንባ የታጠበበት የሀዘን ጉዞ፣ የንጹሐን ህጻናት ትውስታ በኢስላማባድ ዝርዝር መረጃ ይዘናል። አሜሪካና ኢራን ከ47 ዓመታት በኋላ ፊት ለፊት የተገናኙበት የኢስላማባድ ታሪካዊ ድርድር ለዓለም ሰላም ምን ይዞ ይመጣ ይሆን? ድርድር እየተካሄደ በሚገኝበት በዚህ ወቅት እየወጡ ያሉ መረጃዎችንም እንነግራችኋለን። የመካከለኛው ምስራቅ ጦርነት ለማርገብ ከተቻለ ለማስቆም በፓኪስታን ኢስላማባድ ድርድር እየተደረገ ነው የሚገኘው። በዚህ ወቅት ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነት አጫሪ ንግግሮችን እያሰሙ ነው የሚገኙት። ወደ ግሎባል ኒውስ ተከታታዮቻችን ከግሎባል ኒውስ እነዚህንና መሰል መረጃዎችን እናስደምጣችኋለን። ቻናሉን ሰብስክራይብ እያደረጋችሁ ተጨማሪ መረጃዎችን አገኙ። በቀዳሚነትም ዛሬ በዓለም አቀፍ መድረክ እጅግ ልብ የሚነካ ክስተት ታይቷል። የኢራን የፓርላማ አፈ ጉባኤ መሐመድ ባቂር ባሊጋፍ ለሰላም ንግግር ወደ ፓኪስታን ኢስላማባድ ያቀኑት ብቻቸውን አልነበረም። በግጭት ወቅት ህይወታቸው ያለፈባቸውን ንጹሐን ህጻናት ትውስታ ይዘው እንጂ። ይህ ክስተት ታዲያ ዓለም ያዘነበት የጦርነትን አስከፊነት ያየበትና ዓለም በእንባ የታጠበበት የሐዘን ጉዞ ሆኗል። የልዑካን ቡድኑ ይዞት የመጣው የሐዘን ትርኢት ማንኛውንም የሰው ልጅ ህሊና የሚነካ ነበር። በግጭቱ ሰለባ የሆኑ ህጻናት ጫማዎችና የትምህርት ቤት ቦርሳዎች በክብር ተቀምጠው አብረው ተጉዘዋል። እነዚህ ቁሶች አሁን ባዶ ናቸው፣ ምክንያቱም ባለቤቶቻቸው በህይወት የሉም ሲሉም ተደምጠዋል። አፈ ጉባኤ ባሊጋፍ በአውሮፕላን ውስጥ ያሉ ባዶ ወንበሮች በሟች ህጻናት ትውስታ ተሞልተው የሚያሳይ ምስል በማጋራት እንዲህ ብለዋል። እነዚህ ህጻናት ወደ ሰላም ንግግሩ በሚደረገው ጉዞ ላይ የቅርብ አጋሮች ናቸው። ይህ ድርጊት ለፖለቲካዊ ውይይት ብቻ ሳይሆን ለሰላም መዘግየት የምንከፍለው ዋጋ ምን ያህል መራራ እንደሆነ ለዓለም መሪዎች የቀረበ ትልቅ መልእክት ነው ብለውታል። ይህ ልብ የሚሰብር ትውስታ ጦርነትና ግጭት በፖለቲከኞች ቢጀመርም ሰለባዎቹ ግን ምንም የማያውቁት ህጻናት መሆናቸውን ያረጋግጣል ሲሉም ነው ሀሳባቸውን የገለጹት። ሰላም ነገ ሳይሆን ዛሬውኑ ሊመጣ የሚችል ለነዚህ ነፍሶች ሲባል ነው። በተመሳሳይ ዜና ደግሞ የተከበራችሁ የግሎባል ኒውስ ተከታታዮቻችን አሜሪካና ኢራን ከ47 ዓመታት በኋላ ፊት ለፊት የተገናኙበት በኢስላማባድ ታሪካዊ ድርድር እየተደረገ ነው የሚገኘው። ለ6 ሳምንታት የዘለቀውን የሁለቱን ሀገራት ጦርነት ለመቋጨት የታለመው ታሪካዊ የሰላም ድርድር ዛሬ በፓኪስታን መዲና ኢስላማባድ በከፍተኛ ጥበቃ እየተደረገ ነው የሚገኘው። በአሜሪካው ምክትል ፕሬዚደንት ጄዲ ቫንስ የሚመራው የአሜሪካ ልዑክ ዛሬ ጠዋት በኢስላማባድ የደረሰ ሲሆን በፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙኒር አቀባበል ተደርጎላቸዋል። ይህ ድርድር እንደ አውሮፓውያን አቆጣጠር ከ1979 የኢራን አብዮት በኋላ በሁለቱ ሀገራት መካከል የተደረገ ከፍተኛው የዲፕሎማሲ ግንኙነት ሲሆን ከ2015 የኒውክሌር ስምምነት በኋላም ለመጀመሪያ ጊዜ የተደረገ ይፋዊ የፊት ለፊት ንግግር ነው ተብሎለታል። ምንም እንኳን የንግግሩ መጀመር ትልቅ ተስፋ ቢሰጥበትም የኢራን ልዑክ መሪና የፓርላማ አፈ ጉባኤ መሐመድ ባጋፍ ጋሊቫፍ ዋሽንግተን በሊባኖስ በኩል የተኩስ አቁም ስምምነት እንድታደርግ የታገዱ የኢራን ሀብቶችን እንድትለቅ ቅድመ ሁኔታ ማስቀመጣቸው በሂደቱ ላይ ጥላ አሳርፏል። ኢራን በሆርሙዝ ሰርጥ ላይ ያላትን ሙሉ ስልጣን እውቅና እንዲሰጣትና የኢኮኖሚ ማዕቀቦች እንዲነሱላት እየጠየቀች ሲሆን አሜሪካ በበኩሏ የሊባኖስ ጦርነት ከዚህ ስምምነት ጋር እንደማይገናኝና ኢራን የኒውክሌር መርሃ ግብሯን እንድታቆም ትፈልጋለች። ፕሬዚዳንት ዶናልድ ትራምፕ በትሩዝ የማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ኢራናውያን አሁን ላይ የተሻለ አማራጭ እንደሌላቸውና ስምምነት ላይ መድረስ እንዳለባቸው አሳስበዋል። በሌላ በኩል የአሜሪካ ልዑክ መሪ ጄዲ ቫንስ ለውጤታማ ድርድር ዝግጁ መሆናቸውን ቢገልጹም ኢራን በንግግሩ ላይ የምታሳያቸው አቋም ተቀባይነት ከሌለው ድርድሩን ለማቋረጥ እንደማያመነቱም አስጠንቅቀዋል። በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንርና ከፍተኛ የኢኮኖሚ ጫና የፈጠረው ይህ ግጭት በኢስላማባድ በሚደረገው ድርድር ስምምነት
ስምምነት ላይ ይደረስ እንደሆነ መላው ዓለም በትኩረት እየተከታተለው ይገኛል። በሌላ ዓለም አቀፍ መረጃችን ደግሞ የአሜሪካው ፕሬዝዳንት ጋሽ ትራምፕ አሁንም ተንኳሽ የጦር ወሬዎችን እያሰሙ ነው የሚገኙት። በአሜሪካና በኢራን መካከል በፓኪስታን የሚካሄደው ወሳኝ የሰላም ድርድር ውጤት ከመሰማቱ በፊት ፕሬዝዳንት ዶናልድ ትራምፕ ሀገራቸው ለሌላ ዙር ጦርነት ሙሉ ዝግጅት እያደረገች መሆኗን በይፋ አስታውቀዋል። ፕሬዝዳንቱ ከኒውዮርክ ፖስት ጋር ባደረጉት የስልክ ቆይታ ድርድሩ ፍሬ የማያፈራ ከሆነም የአሜሪካ የጦር መርከቦች እጅግ ዘመናዊና አውዳሚ የጦር መሳሪያዎችን ታጥቀው በተጠንቀቅ ላይ እንደሚገኙ ገልጸዋል። አሁን የተዘጋጁት መሳሪያዎች ከዚህ ቀደም ጥቅም ላይ ከዋሉት በላቀ ሁኔታ ሙሉ በሙሉ ለመደምሰስ የሚያስችል አቅም እንዳላቸውም ትራምፕ ተናግረዋል። የሰላም ንግግሩ ውጤት በሚቀጥሉት 24 ሰዓታት ውስጥ እንደሚታወቅ የጠቆሙት ፕሬዝዳንቱ ስምምነቱ ላይ ካልተደረሰ ግን ወደ ወታደራዊ እርምጃ እንደሚገቡ ማስጠንቅቀዋል። ይህ ማስጠንቀቂያ የተሰማው በሁለቱ ሀገራት መካከል ያለው ውጥረት አይሎ ዓለም አቀፉ ማህበረሰብ በፓኪስታን የሚካሄደውን ድርድር በጉጉት እየተከታተለ ባለበት ወቅት ነው። በተመሳሳይ በፓኪስታን ኢስላማባድ የሰላም ድርድሩ በይፋ በተጀመረበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በጦርነቱ በከፍተኛ ሁኔታ እየተሸነፈች መሆኗን ገልጸዋል። ፕሬዝዳንቱ ትሩዝ ሶሻል በተባለው የማህበራዊ ትስስር ገጻቸው ላይ ባሰፈሩት ረጅም ጽሑፍ አንዳንድ የመገናኛ ብዙሃን አባላት ኢራን እያሸነፈች ነው ብለው መዘገብ እንደሚወዱ ጠቅሰው ነገር ግን እውነታው ሁሉም ሰው እንደሚያውቀው ኢራን እየተሸነፈች ነው፣ ያውም በከፍተኛ ሁኔታ እየተሸነፈች ነው ሲሉ ጽፈዋል። ትራምፕ አክለውም አስተዳደራቸው በጦርነቱ ወቅት ያደረሰውን ውድመት በዝርዝር ሲያብራሩ የኢራን የባህር ኃይል ወድሟል፣ የአየር ኃይሏ ጠፍቷል፣ የአየር መከላከያ ስርዓቷ ከጥቅም ውጭ ሆኗል፣ የራዳር ስርዓቷም ሞቷል፣ እንደዚሁም ደግሞ የሚሳኤልና የድሮን ማምረቻ ፋብሪካዎቿ ከነ ሚሳኤሎቻቸውና ድሮኖቻቸው በከፍተኛ ሁኔታ ወድመዋል። ከሁሉም በላይ ደግሞ የረጅም ጊዜ መሪዎቻቸው አሁን ከኛ ጋር የሉም፣ አላህ ይመስገን በማለት የደረሰውን ሰፊ ኪሳራ ገልጸዋል። ኢራን በባህር ላይ ፈንጂዎችን እያጠመደች መሆኗን ያነሱት ፕሬዝዳንቱ አሜሪካ አሁን ላይ በመላው ዓለም ላሉ ሀገራት ውለታ ለመዋል ስትል የሆርሙዝ ባህረ ሰላጤን ከፈንጂዎች የማጽዳት ስራ በይፋ መጀመሯን አስታውቋል። ይህ ግሎባል ኒውስ ነው። ዜናዎቻችን እንደቀጠሉ ናቸው። አዲሱ የኢራን ጠቅላይ መሪ የደረሰባቸው ከፍተኛና አካል የሚያጎድል ጉዳት እንደሆነ ሮይተርስ ዘግቧል። የኢራን ጠቅላይ መሪ ስልጣንን ከተረከቡ ወዲህ በአካል ያልታዩት ሞጅታባ ሐሜኒ አባታቸውን በገደለው የአየር ጥቃት ከደረሰባቸው የፊትና የእግር ጉዳትን እያገገሙ እንደሆነ እየተነገረን የሚገኘው የሮይተርስ የዜና ወኪል ዘገባ እንደሚያመለክተው አዲሱ ጠቅላይ መሪ በጥቃቱ ፊታቸው እንደተበላሸና አንድ ወይም ሁለት እግሮቻቸው ላይ ከፍተኛ ጉዳት እንደደረሰባቸው ሶስት ምንጮች ተናግረዋል። ይህ ቢሆን ግን የ56 ዓመቱ ሞጅታባ ከጉዳታቸው እያገገሙ እንደሆነና አእምሯቸው ስል ሆኖ መቀጠሉን ምንጮቹ ገልጸዋል ተብሏል። በድምጽ በሚደረጉ የኦንላይን ስብሰባዎች ላይ እየተሳተፉ እንደዚሁም ከአሜሪካ ጋር እንደሚካሄደው ድርድር ባሉ ዋነኛ ጉዳዮች ላይ ውሳኔ እየሰጡ መሆኑ ተገልጿል። በጦርነቱ የመጀመሪያዋ ቀን በተፈጸመው ጥቃት የተገደሉት አባታቸውን ተክተው ወደ ስልጣን የመጡት ሙጅታባ ሐሜኒ በዚህ ዕለት የደረሰባቸው ጉዳት መጠን እስካሁን በይፋ አልተገለጸም። ከዚህ ቀደም የኢራን መንግስት ቴሌቪዥን ጣቢያ በጦርነት ከፍተኛ ጉዳት ለደረሰባቸው ሰዎች ጥቅም ላይ የሚውል ቃል በመጠቀም ያሉበትን ሁኔታ ጠቁሞ ነበር። የአሜሪካው መከላከያ ሚኒስትር ፔፕ ሄግሬት በበኩላቸው ሐሜኒ መቁሰላቸውንና አካል መጉደል ደርሶባቸው ሊሆን እንደሚችል ባለፈው ወር መናገራቸው ይታወሳል። የተከበራቸው የግሎባል ኒውስ ተከታታዮቻችን ይህ ግሎባል ኒውስ ነው። ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ተጨማሪ መረጃዎችን አገኙ። ሰናይ ምሽት።